ኢትዮጵያ ከሺህ ዓመታት በላይ የተሻገሩ ታሪኮችን፣ የእምነት ትውፊቶችንና በትውልድ የተላለፉ ውብ ባህሎችን ያቀፈች ሀገር ናት። ከነዚህ ባህሎች መካከል ደግሞ አንዱ ቡሄ ነው። ቡሄ በየዓመቱ ነሐሴ 13 ቀን የሚከበር ሲሆን ለብዙ ኢትዮጵያውያን ይህ ቀን የልጆች ጨዋታ ብቻ ሳይሆን የእምነት፣ የቤተሰብ፣ የጉርብትና፣ የህብረትና የባህል መገለጫ ነው። የቡሄን ትርጉም ለመረዳት ወደ ደብረ ታቦር ታሪክ መመለስ ያስፈልጋል። ደብረ ታቦር በክርስቲያናዊ ትውፊት እጅግ ትልቅ ቦታ የሚሰጠው የእምነት ምልክት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መለኮታዊ ክብር በተገለጠበት የተራራ ላይ ልዩ ምስጢር እንደተፈጸመ የሚያስተምረው የደብረ ታቦር በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ትውፊት ልዩ ክብር አለው። በዚህ ታሪክ ውስጥ በተለይ የሚገርመው የብርሃን ምስል ነው። ብርሃን በክርስቲያናዊ እምነት የመለኮት የእውነትና የተስፋ ምልክት ሲሆን በባህላዊ እይታም ከጨለማ ወደ ብርሃን፣ ከችግር ወደ ተስፋ መሻገርን ይወክላል። ስለዚህ ቡሄ ሲከበር የምናየው ችቦ፣ የምንሰማው ዝማሬና የምንካፈለው ምግብ እያንዳንዱ የራሱ ትርጉም ያለው የባህል ተምሳሌት ነው። ቡሄ የሚለው ቃል በሕዝባዊ ትርጓሜው ከመብራትና ከመጥራት ከጨለማ ወደ ብርሃን መውጣት ይያያዛል። ይህም በዓሉ በሚከበርበት ወቅት የችቦ መብራት ለምን እንደሚከናወን ለመረዳት ይረዳናል። ችቦ የሚያበራው የሌሊት ጨለማን ብቻ አይደለም፣ በትውፊት የተስፋንና የደስታን ብርሃንም ያመለክታል። በቡሄ ዋዜማ ምሽት የሚከሰተው እጅግ ልዩ የሆነ ትዕይንት አለ። ልጆችና ወጣቶች በቡድን ይሰበሰባሉ፣ ችቦ ያዘጋጃሉ። ከዛም በደስታና በዜማ ከቤት ወደ ቤት ይጓዛሉ። የቡድኑ ድምፅ ከሩቅ ሲሰማ የመንደሩ ነዋሪዎች ቡሄ መድረሱን ያውቃሉ። ቡሄ በሉ ቡሄ በሉ እያሉ የሚዘምሩት የባህል ዜማዎች የበዓሉ ዋነኛ መገለጫዎች ናቸው። ይህ ዜማ ለመዝናናት ብቻ የሚዘመር አይደለም። ልጆቹ ለቤቱ ባለቤት መልካም ምኞት ያቀርባሉ፣ ቤተሰቡን ይመርቃሉ፣ የቤቱን ሰላምና በረከት ይመኛሉ። በምላሹም የቤቱ ባለቤቶች ልጆቹን በእጅ ባላቸው ነገር ይቀበላሉ። ጥራጥሬ፣ ዱቄት፣ ሙልሙል ዳቦ ወይም ሌሎች ምግቦች ይሰጣሉ። በዚህ መልኩ ቡሄ የመስጠትና የመቀበል ባህልን ያጠናክራል። በዓሉ ሰዎችን ከሰዎች ጋር፣ ጎረቤትን ከጎረቤት ጋር፣ ልጆችን ከአዛውንቶች ጋር ያቀራርባል። ከዚህ በላይ የቡሄ በዓል የቤተሰብ ትውስታን የሚያድስበት ጊዜ ነው። እናቶች ለቤተሰቦቻቸው የቡሄ ሙልሙል ዳቦ ያዘጋጃሉ። ይህ ምግብ በቤተሰብ ውስጥ ተቀምጦ ከመብላት በላይ የመካፈል ትርጉም አለው። ለጎረቤት ይሰጣል፣ ለዘመድ ይደረሳል፣ ለልጆች ይከፋፈላል። በዚህም የበዓሉ መልእክት በቤት ውስጥ ብቻ ሳይቀር ወደ ጎረቤትና ወደ ማህበረሰቡ ይዘልቃል። እንግዲህ ችቦው ለምን ይበራል የሚለውን ጥያቄ ካነሳን መልሱ በባህልና በእምነት ውስጥ ይገኛል። ችቦ ብርሃንን ይወክላል፣ ብርሃን ደግሞ ተስፋን ያመለክታል። ስለዚህ ምሽት ላይ ችቦዎች አንድ ላይ ሲበሩ የጨለማው መካከል ብርሃን መታየቱ ለሰው ልጅ እንኳን በጨለማ ውስጥ ቢሆን ተስፋ እንዳለ ያስታውሳል። በአንዳንድ አካባቢዎች የቡሄ ምሽት በጅራፍ ድምፅ፣ በዝማሬና በልጆች ጩኸት ይደምቃል። ይህ ድምፅ የበዓሉን ደስታ ያሳያል። በአንድ ጊዜ በርካታ ችቦዎች ሲበሩ፣ ልጆች ሲዘምሩ፣ አዛውንቶች ባህሉን ሲያስታውሱና ቤተሰቦች ምግብ ሲካፈሉ የሚፈጠረው ድባብ ቡሄን ከሌሎች በዓላት የሚለየው ልዩ ባህላዊ ውበት ይሆናል። ይህ በዓል ለኢትዮጵያውያን የወቅት ለውጥንም ያስታውሳል። ክረምት በኢትዮጵያ የዝናብ
የደመናና የእርሻ ወቅት ነው። ወቅቱ ወደ መገባደጃው ሲቃረብ የተሻለ ፀሐይና የምርት ወቅት ተስፋ ይጨምራል። ስለዚህ ቡሄ በባህላዊ እይታ ከወቅት ለውጥ ጋርም ተያይዞ ይታያል። ደብረ ታቦር ደግሞ የዚህን በዓል መንፈሳዊ ገጽታ የሚያጠናክር ስም ነው። በደብረ ታቦር ላይ የተገለጠው ብርሃን በክርስቲያናዊ እምነት የልዩ መገለጥ ምስጢር ሲሆን በቡሄ ባህል ውስጥ የሚታየው ችቦም ይህንን የብርሃን ምስል በሕዝባዊ ባህል መልክ ያስታውሳል። ነገር ግን ቡሄን ልዩ የሚያደርገው ችቦ ብቻ አይደለም። በዓሉ ልጆችን ያስተምራል፣ አዛውንቶችን ያስታውሳል፣ ቤተሰብን ያቀራርባል፣ ጎረቤትን ያገናኛል፣ ሰው ለሰው የሚሰጠውን ክብርና ምስጋና ያጠናክራል። በዚህም ቡሄ የቀድሞ ትውልድ ለአዲሱ ትውልድ የሚያስረክበው ባህላዊ ቅርስ ነው። ዛሬ ዓለም በፍጥነት እየተቀየረች ነው። የከተማ ኑሮ እየተስፋፋ ነው። የቴክኖሎጂ አጠቃቀምም በልጆችና በወጣቶች ሕይወት ውስጥ ትልቅ ቦታ ይይዛል። ነገር ግን በዚህ ለውጥ መካከል እንደ ቡሄ ያሉ ባህሎችን ማስቀጠል ማለት ያለፈውን ብቻ መያዝ አይደለም። ማለትም ለሚቀጥለው ትውልድ የማንነት የአንድነትና የባህል ቅርስ ማስተላለፍ ማለት ነው። ስለዚህ ዛሬ አንድ ልጅ ቡሄ በሉ ብሎ ሲዘምር ከእርሱ የሚሰማው ድምፅ የአንድ ሌሊት ጨዋታ ብቻ አይደለም። ከኋላው የብዙ ትውልዶች ትውስታ አለ። ከኋላው የቤተሰብ ፍቅር አለ፣ የጎረቤት መተሳሰብ አለ፣ የእምነት ትውፊት አለ፣ የኢትዮጵያ ባህል ድምፅ አለ። ቡሄ ቡሄ በሉ የአዳም ልጆች ሁሉ፣ ቡሄ ቡሄ በሉ የአዳም ልጆች ሁሉ፣ የታቦሩ ብርሃን በኢትዮጵያ